በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? ቸርነት ምሕረቱን ከኛ ያላራቀ በፊቱ ያሳየነውንም የምግባር ጉድለት ሳይመለከት እድሜ ለንስሐ ሰጥቶ በተቀደሰው ስፍራ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ወደ ዕለቱ ትምህርት ነው የምንሄደው። የዕለቱ ትምህርት የምንማርበት የትምህርታችን ርዕስ የሌለው ሰባኪ የሚል ነው። እስኪ አብረን እንበለው። ርዕስ የሌለው ሰባኪ። እንድገመው። ርዕስ የሌለው ሰባኪ። ነነዌ ጾም ከሰባቱ አጽዋማት መካከል አንዱ ነው። በዚህ ውስጥም በጣም ሁላችን እንደምናውቀው ካሉት አጽዋማት መካከል በጾም ደረጃ በቀናት ደረጃ ስናየው ለሶስት ቀናት የምንጾመው ጾም ነው። በቀን ደረጃ ሲታይ በጣም ትንሽ ነው። ነገር ግን ደግሞ የነነዌ ሰዎች የጾሙበትና ያገኙትን ደግሞ ውጤት ስናየው የጾሙ ቁጥር አንሶ የተገኘው ውጤት ደግሞ በጣም ምንድነው? በጣም ብዙ ነው። እና ርዕስ የሌለው ሰባኪ ብለን የተነሳ ነው። ወደ ነነዌ የሄደው ሰባኪ ርዕስ አልነበረውም። መግቢያ መውጫም የስብከት መደምደሚያም አልነበረውም። ሰላምታም አልነበረውም። የማጽናኛ ቃልም አልነበረውም። እንዲሁ የሄደው ሰባኪ አዋጅ አውጆ ብቻ የተመለሰበት ስብከት ነው። በዚያ ደረጃ ውስጥ ነነዌን ወደ ሀገራችን ኢትዮጵያ አምጥተን ነነዌን ወደ ቅዱስ ቤተክርስቲያናችን አምጥተን ነነዌን ወደ ሰንበት ቤታችን ወደ እያንዳንዳችን ደግሞ መንፈሳዊ ሕይወት አምጥተን የምንማርበት ነው። የዚህ ትምህርት መሰረታዊ ዓላማ ለሀገር፣ ለቤተክርስቲያን፣ ለአገልግሎት፣ ለራሳችን የሚነሱብንን ችግሮች መፍትሄው ራሳችን መሆናችንን ማሳየትና በዚያ መንገድ ለመፍትሄ ደግሞ ራሳችንን ማዘጋጀት እንደሚጠበቅብን መጠቆም ነው። አምላካችን እግዚአብሔር ለሁላችንም ጥበብ ምስጢሩን ይግለጥልን። እንግዲህ ይሄ ነነዌ ጾም የተመሰረተው በነነዌ ሰዎች የንስሐ ሕይወት ላይ የተመሰረተ ጾም ነው። እንግዲህ ነነዌ በጥንቷ አሶር የምትባል አሁን ደግሞ በምናያት ኢራቅ የምትባል ሀገር ነች። እንግዲህ በዚህ በጣም ታላቅ ከተማ የነበረች በታላቅነቷ ከተማ ነውር በግፍ ይደረግባት የነበረ ኃጢአት ቅጥ ያጣላት ሰዎቹ ለድፍረታቸው ልክ ያጡበት እየደጋገሙ ይሰሩ የነበረውን ኃጢአት እንደ ምግብና እንደ መጠጥ ገንዘብ አድርገው ሌላ ተጨማሪ የሚመስል ኃጢአትን በሕይወታቸው ላይ ለመጨመር አለያም ደግሞ በጣም እየደጋገሙ ከነበሩበት ሕይወት ወጥተው አዲስ የሚመስል ኃጢአት ፍለጋ የሄዱበት ነው። ዝሙት እንደምናውቀው መልክ አለው። ነገር ግን ከዚያ አልፎ የኖህ ዘመን ሰዎች በነበሩበት መተላለፍ ምክንያት የነነዌ ሰዎችን በዚህ ሕይወት ነበሩ። እንደምታውቁት የኖህ ዘመን ሰዎች ለንስሐ የሚሆን 120 ዘመን ተሰጥቷቸው ነበረ። በጣም ይሄ 120 ዘመን ሩቅ መስሏቸው ኃጢአትን መልኩን እየቀያየሩ አጣጥመውት ነበረ። እንደውም ዝሙት በጣም ልቅ ከመሆኑ የተነሳ ይላል አይደል መጽሐፍ፣ ወንዶች መሬት ቆፍረው የሴትን ከሴት ጋራ መሬትን ቆፍረው ይገናኙ ነበር ይላል። ኃጢአት በጣም ከመግዘፉ የተነሳ አዲስ የሚመስል ነገር ለመሞከር ሁሉ እስኪዳዱ ድረስ በእንዲህ ያለ የኃጢአት ገመድ ውስጥ ነበሩ ይለናል። የነነዌ ደግሞ ሰዎችም ኃጢአትን በጣም ከማጣጣማቸው የተነሳ ኖርማል የሆነውን ኃጢአት አልፈው ያንንም ደግሞ ገንዘብ አድርገው በሕይወታቸው ላይ አንዳች የሆነ ለውጥ ሳይታይባቸው ኃጢአትን ለቁርስ፣ ለምሳ፣ ለእራት እያፈራረቁ እግዚአብሔር የተረሳበት በዚያ ዘመን አምልኮቱ የእግዚአብሔር ድንቅ ስራ ጠፍቶ ሰዎች ሁሉ ኃጢአትና በደልን ምግብና መጠጥ ያደረጉበት ዘመን ነው። እንግዲህ እንደምናውቀው ሕዝቡ በኃጢአት ረከሰ። በኃጢአት በመርከሱ የተነሳ ነነዌ እግዚአብሔርን የማያመልክ የአሕዛብ መኖሪያ ያለበት ሕዝብ ነው። አስተውሉ። ይሄ ሕዝብ አማኛ አይደለም፣ እግዚአብሔርን አያውቅም፣ አሕዛብ ነው። አሕዛብ መሆኑ ብቻ አይደለም፣ ከእግዚአብሔር ጋር ያለው ግንኙነት በእምነት የማይመሳሰል ስሙን እንኳን መጥራት የማይችሉ እግዚአብሔር ምን እንደሆነ የማያውቁ ትውልዶች ነበሩ። ይሄ ትውልድ ነው እንግዲህ በኃጢአት የረከሰው አሕዛብ ሆኖ ስመ እግዚአብሔር የማይጠራበት የነበረበት ሀገር ውስጥ ኃጢአት ሰዎች ላይ ቢሰለጥን እጅግ አስደናቂ ነገር አይደለም። ነገር ግን እግዚአብሔር ላመኑት ብቻ ሳይሆን ስሙን ለሚጠሩት ብቻ ሳይሆን በፍጥረት ለተፈጠሩና ባሪያው በእሱ አምሳል የተፈጠሩ ለሆኑት ለእያንዳንዱ ነፍስ ዋጋ ስለሚገደው ባያምኑኝም እንኳን ስሜን ባይጠሩም እንኳን አምልኮት እግዚአብሔርን ለመፈጸም ሃይማኖታዊ ቀናኢ መንፈሳዊ ሕይወት ባይኖራቸውም እንኳን ሲጠፉ ግን ግድ አለው እግዚአብሔር ይላል። ተመልከቱ።
ለዚህ ነው እግዚአብሔር ሊቁ እንደሚለው ለሚያምኑትም ለማያምኑትም እኩል ፀሐይ ያወጣል፣ እኩል ብርሃን እኩል ጨለማ እያፈራረቀ ከሰማይ ጠለ ምሕረትን ያወረደ ከሰማይ የወረደው ጠለ ምሕረት መሬት እንድትታዘዝ ሆና ለሚያምነው ለማያምነው እግዚአብሔር መግቦ እድሜ ጨምሮ ለንስሐ እስኪ በቃ ድረስ ታግሶ ያኖረዋል። አያምኑኝም አምልኮተ እግዚአብሔር ከኔ ጋር የላቸውም ብሎ ሊጨክንባቸው አልፈለገም። ተመልከቱ፣ በኃጢአት በረከሱ ጊዜ ከተማዋ ልቅ በሆነ በደል ከተማዋ እግዚአብሔርን ረስታ ኃጢአትን ልብስ አርጋ መኖር ስትጀምር እግዚአብሔር አምላክ ነብዩ ዮናስን ወደ ነነዌ ሰዎች ላከው። ዮናስ ወደ ነነዌ የተላከው ስለ 3 ነገር ነው። አንደኛው የእግዚአብሔርን መሐሪነትና ይቅር ባይነቱን ብዙ እንዲያውቅ። ምክንያቱም በኃጢአት ውስጥ ተዘፍቋል ሕዝብ እግዚአብሔር መሐሪ እንደሆነ ይቅር ባይ እንደሆነ እንዲያውቅ በታወጀው አዋጅ መሰረት ከኃጢአታችሁ ብትመለሱ ከነበራችሁበት የክፋት መንገድ ወደ ቅድስና ሕይወት ብትመጡ እኔን ብታውቁኝ ከኔ ጋራ የልጅነትና የአባትነት ሕይወት ቢኖራችሁ ሊመጣው ከሚችለው መቅሰፍት ምን ታደርጋላችሁ? ትድናላችሁ የሚለው መሐሪነቱን እግዚአብሔር ይገልጥ ዘንድ ዮናስን ወደ ነነዌ ላከው። ተመልከቱ ክርስቲያኖች፣ እግዚአብሔር ትጠፋለህ ቢልህ እንኳን እንደ ነነዌ ሰዎች አንተ እጆችህን ለጸሎት ማንነትህን ለንስሐ ቁመናህን ለመንፈሳዊ ሕይወት እስካቆምከው ድረስ እንድትጠፋ እግዚአብሔር ስላዘዘ ብቻ ትጠፋ። አንተ እንድትጠፋ የታወጀብህ ሰው ለንስሐ የተነሳ እንደሆነ ያ የሞት ደብዳቤ ይቀደዳል። ያ ባንተ ላይ የታወጀው ሞት አዋጅ ብቻ ሆኖ ይቀራል። ዮናስ ወደ ነነዌ ሄደው አንዱ የእግዚአብሔርን ምሕረት ለማሳየት ነው። ቸርነቱን ለማሳየት ነው። ምሕረቱን ለማሳየት ነው። በዚህ የተነሳ እግዚአብሔር ዮናስን ወደ ነነዌ ላከው። ሁለተኛው ለሰው ልጆች ንስሐ አስፈላጊነቱን ለማሳየት ሲል እግዚአብሔር ዮናስን ወደ ነነዌ ላከው። የሰው ልጅ በኃጢአት በበደል ስለሚወድቅ ሰው ሆኖ ማይበድል እንጨት ሆኖ ማይጤስ ስለሌለ ማንም ሰው ከኃጢአት ሊርቅ ስለማይችል ለዚህ ደግሞ ንስሐ የሚያስፈልገው በመሆኑ እግዚአብሔርን ለረሳው በኃጢአት ውስጥ ተላምዶ ለኖረው ኃጢአትን እንደ ልብስ ለለበሰው ለነነዌ ሕዝብ እግዚአብሔር አምላክ የንስሐን አስፈላጊነት ለማሳየት ዮናስን ወዴት ላከው? ወደ ነነዌ ላከው። ክርስቲያኖች፣ ሶስተኛው ሕዝቡ ሁሉ ከጥፋት ወጥተው እንዲድኑና ወደ ሕይወት መንገድም እንዲሄዱ ዮናስን ወደ ነነዌ ላከው። ተመልከቱ፣ ቅድም ብለናል፣ ይሄ ሕዝብ አሕዛብ ሕዝብ ነው፣ እግዚአብሔርን የማያውቅ ሕዝብ ነው። ለዚህ እግዚአብሔር እንዲድኑ ብቻ አይደለም ሕይወትን እንዲያገኙ እሱን እንዲያውቁ ጭምር የማዳን ሕይወት አግኝተው ከዚያ በኋላ ከሱ ጋር በመንፈሳዊ ቁርኝነት እንዲኖሩ መሐሪነቱን የንስሐን አስፈላጊነት የዘላለም ድነት እንዲያገኙ ዮናስን በእነዚህ 3 ምክንያት እግዚአብሔር አምላክ ወደ ነነዌ ላከው። አሁን ጥያቄው እዚህ ጋር ነው። ተመልከቱ፣ ዮናስ ለመስበክ ፈልጎ አይደለም የመጣው። ርዕስ የሌለው ስብከት ያልነው ለዚያ ነው ትምህርታችን። ለመስበክ ፈልጎ አይደለም የመጣው ዮናስ። የእግዚአብሔርን ቃል ሊያሰማ ጓጉቶም አይደለም እየበረረ የመጣው፣ በግድ ተገፍትሮ እንደውም ደግሞ ተገፍትሮም ብቻ አይደለም ከአሳ አንባሪ ሆድ ውስጥ ራሱ ተተፍቶ የመጣ ሰው ነው። ተመልከቱ፣ በፍላጎቱ አይደለም የመጣው። የእግዚአብሔርን ሕዝብ ለማዳን በእውነት እግዚአብሔር በኔ ላይ የማዳኑን ሥራ ይሰራል ብሎ በቅንነትም እንኳን አይደለም የመጣው። አገልግሎቱ የሚነግረን ያንን ነው። ለዚህ ነው ከዛ ሁላ መከራ በኋላ ተመልከቱ ሂድ አለው ወደ ነነዌ። ዮናስ አንድ ነገር አሰበ። አሁን እኔ ወደ ነነዌ ሄጄ በ3 ቀን ውስጥ ትገለበጣላችሁ ብሏቸዋልና እግዚአብሔር ብዬ ይሄን አዋጅ ብነግራቸው እግዚአብሔር መሐሪ ስለሆነ ዮናስ ከቅንነቱ ተመልከቱ ይቅር ባይ ስለሆነ በ3 ቀን ትገለበጣላችሁ ብዬ የሰበኩትን ስብከት ወደሱ የተመለሰ እንደሆነ ይቅር ያላቸው እንደሆነ እንዳይጠፉ የሚያደርጋቸውን የቅድስና መንገድ ይዘው ተገኝተው ከሆነ እኔ የተናገርኩት ትንቢት ሳይፈጸም ይቀራል። ከዚያ በኋላ በቀሪ ዘመኔ ሰዎች ሁሉ ልሰብክ ስወጣ ትንቢት ልናገር ስወጣ ይሄ ሐሰተኛ ሰባኪ እያሉ ምን ይሉኛል አለ፣
ይተቹኛል። ከዚህ በኋላ ቀሪ ዘመኔ የሐሰተኝነት ነቢያት የሚለውን ስም ይዤ ነው ምቀረው። ስለዚህ ቸር ስለሆነ እሱ መሐሪ ስለሆነ እኔ ወደ ነነዌ ሳልሄድ ሊምራቸው ይችላል። እሱ ከኔ መሄድ አለመሄድ ጋር ምሕረቱ አይገናኘው። በዚህ ቀና በሚመስል ነገር ግን ደግሞ የሰው ልጆች ድነትን ፍጹም ላይሰጥ በሚችል መንገድ የሱን ይቅርታ ለሰው ልጆች ከማድረስ ይልቅ መሐሪነቱን ይቅርታ ማሳየት ከሚቻልበት ህይወት ወጥቶ ዮናስ ወደ ተርሴስ ኮበለለ። የታዘዘው ወደ ነነዌ፣ ዮናስ ወደ ተርሴስ መሄድ ጀመረ። ተመልከቱ። ብዙዎቻችን እንደዚህ ነን። በነገራችን ላይ ክርስቲያኖች ወደምንድንባት ወደምንቅድስና ወደምናገኝባት ሰላማዊ ወደ ሆነች ህይወት ውስጥ ከመሄድ ይልቅ ብዙዎቻችን ተርሴስን የመምረጥ ህይወት አለን። ሲነጋ ወደ ዓለም ሲጨልም ወደ ቤተ እግዚአብሔር የመምጣት ጠባይ ያለን ብዙዎቻችን። ስናገኝ ደስታችን በዓለም፣ ስናጣ ግን በቤተ እግዚአብሔር ማልቀስ የብዙዎቻችን ህይወት ነው። እምነት እንኳን ባይኖረን ብዙዎቻችን ይሉኝታ የለንም ክርስቲያኖች። ሰው ከዓለም ይሸሻል እንጂ እንዴት ከእግዚአብሔር ይሸሻል? ተመልከቱ። የብዙዎቻችን የእምነተ ጎደሎነት ጉዳይ አይደለም፣ ይሉኝታ የማጣት ጉዳይ ነው። ሲነጋ ብዙዎቻችን የለንም ባጸድ ውስጥ፣ ሲመሽ ግን እንመጣለን። ስንቸገር ጠዋት ማታ ቀን ቤተ እግዚአብሔር መመላለስ ህይወታችን ይሆናል። የጸሎታችን ጥያቄ ተፈቶ የጠየቅነውን ነገር ስናገኝ ያን ጊዜ ከቤተ እግዚአብሔር እንጠፋለን። እምነት አይደለም፣ ይሉኝታ የለንም ብዙዎቻችን። በለመንበት እጃችን ለበረከት እጆቻችን ሲዘረጉ የተዘረጉ እጆቻችንን መጨበጥ ስንችል ብዙዎቻችን እግዚአብሔርን ርቀነዋል። ከዓለም እንድንሸሽ የተጠራን ሰዎች ከእግዚአብሔር እየሸሸን ሄደናል ብዙዎቻችን። ዮናስ ያደረገው ያንን ነው። ነነዌን ሸሸ ወደ ተርሴስ። ተመልከቱ። ሐሰተኛ ነቢያት እባላለሁ ብሎ ከ120,000 በላይ ስለሚድነው ሰው አይደለም ዮናስ ያስጨነቀው፣ የግል ዝናውና ስሙን ጠበቀ ዮናስ። አንዳንድ አገልጋዮች እንደዚህ የለንም? የራሳችንን ስምና ዝና መጠበቅ የምንፈልግ ሰዎች፣ ከኛ ክብር በላይ አገልግሎቱ የትም ቢገባ ደንታ የሌለን፣ ስማችን ክብራችን የሆነብን፣ አገልግሎታችንን በስማችን ቀብረን የኖርነው ሰዎች የለንም ወይ? ብዙዎቻችን እንዲህ ቢሆን እንዲባላለሁ፣ ይሄን ባደርግ እንዲታማለሁ፣ ይሄን አገልግሎት በወስድ ሰው አፍ ውስጥ ገባለሁ ብለን ብዙዎቻችን ሰዎች በሚጸድቁበት አገልግሎቶች ላይ ስምናችን ይጠፋል፣ ዝናችን ይጠፋል፣ ማንነታችን ይኮነናል ብለን ብዙዎቻችን ከእንዲህ ያለው አገልግሎት ርቀን አልሸሸንም። ዋጋ የሚከፈልበትን አገልግሎት አንዳንዶቻችን ለስማችን ለዘላቂ ህይወታችን ብለን ሸሽተን ወደ ተርሴስ አልሄድንም ወይ? ብዙዎቻችን እንደዚህ ያለን ብዙዎቻችን ለስማችን የምንጨነቅ ለቆምንበት ነገር አይደለም ለክብራችን የምንጨነቅ ብዙዎቻችን እንደ ዮናስ ዝናው አስጨነቀው። ሄዶ ከሚድነው ሰው በላይ ዮናስ ሐሰተኛ ነቢያት የመባል ስሙ ከሚድነው ሰው ጋራ ኢየሱስ ዝና አበለጠበትና ወደ ተርሴስ ሄደ። ወደ ተርሴስ መሄዱ ብቻ አይደለም የሚገርመው ክርስቲያኖች፣ በዚያ መካከል ውስጥ ተጉዞባት በነበረው መርከብ ውስጥ እግዚአብሔር ስራውን ሊሰራ ስለፈለገ መርከቡን ማዕበሏ በንፋስ እንድትመታ አደረገ። ተረጋግታ ትሄድ የነበረችው መርከብ ያልተረጋጋ ሰው በመሃሏ ስለነበረ ማዕበሉ ከግራና ከቀኝ ከፊትና ከኋላ ያማታት ጀመረ። እግዚአብሔር ወደ ትክክለኛው መስመር እንድንመጣ አንዳንድ ጊዜ ህይወታችንን በእንዲህ ያለ ማዕበል ሊመታው ይችላል። ክርስቲያኖች አንዳንዴ በበሽታ ማዕበል ልንማታ እንችላለን። አንዳንዴ ስራ በማጣት ማዕበል ልንመታ እንችላለን። አንዳንዴ በህይወታችን ውስጥ እጅግ ከባድ የምንለው ነገር እንደ ማዕበል ሊመጣብን ይችላል። ለምን? እኛ እንድንስተካከል። ዮናስ እንዲስተካከል ስለፈለገ እግዚአብሔር ማዕበሉ እንዲማታው መርከዋስ መስመሯን እንድትስት አደረገ፣ ፈቀደ እግዚአብሔር። አንዳንዴ ስትታመም እግዚአብሔር ይፈቅዳል በህይወት ውስጥ። አንዳንዴ መከራ ሲደርስብህ እግዚአብሔር ይፈቅዳል። ለምን? ስትታመም ለምን ዝም ይላል? መከራ ሲመጣብህ ለምን እግዚአብሔር ዝም ይላል? እርሱ እንድታገኘው ነው። ታስታውሳላችሁ አይደል? በዚህ በትንቢተ ኢሳይያስ ምዕራፍ 38 ቁጥር 1 ጀምሮ ያ ንጉሱ ሕዝቅያስ የተባለው ሰው በአልጋ ላይ ሆኖ ሳለ ንጉስ ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ንጉስ ነው ይሄ ሰው፣ ሁሉ ነገር ተሟልቶለታል። በአልጋ ላይ ግን በደዌ ተይዞ ተኛ። የተሻለ ሕክምና ለማግኘት ንጉስ ነው። የተሻለ የዶክተሮች ክትትል ለማግኘት ንጉስ ነው።
አንዳች ሕክምናውን ለመከታተል በዚህ ዓለም አለ የሚባለው ነገር ለመጠቀም ይሄ ሰው የሚጎለው አንዳች ነገር የለም። ተመልከቱ። ነገር ግን በአልጋ ላይ ሆኖ ሳለ የወጣው የገባው ሰው ሁሉ እግዚአብሔር ይማር ትድናለህ አይዞህ እያለ ተስፋ እየሰማ ባለበት ሰዓት ነብይ እግዚአብሔር ቅዱስ ኢሳይያስ እየበረረ መጣ። ነብዩን ሲያው አንድ ተስፋ አደረገ ይሄ ንጉስ። ነብይ እግዚአብሔር ቅዱስ ኢሳይያስ ግን ገባና ምን አለው? ትሞታለህና ቤትህን አስተካክለው። ተመልከቱ። ምስራች የጠበቀው ንጉሱ መርዶ ነግሮት ሄደ። ኢሳይያስ ጭራሽ ትሞታለህ እያጣጣርክ አይደለም፣ ጭራሽ ትሞታለህ ቤትህን አስተካክላል። ይሄ ሰው መጽሐፍ እንደሚነግረን የተኛው በቀኝ በኩል ነው። በምን በኩል ነው አልኩ? በቀኝ በኩል ነው የተኛው። በቀኝ በኩል ተኝቶ ስቅስቅ ብሎ አለቀሰ። አምላኬ ሆይ ማረኝ፣ የነሳህ የሚሆን እድሜ ስጠኝ፣ አንተን ሳላውቅበት የኖርኩበትን እድሜ አምላኬ ሆይ አንተን የማውቅበት እድሜ ስጠኝ። በቀሪ ዘመኔ ካንተ ጋር እንድኖር ንግስናዬ አንተን ሸፍኖብኝ፣ ዝናዬ አንተን ሸፍኖብኝ፣ ሀብት ንብረቴ አንተን ሸፍኖብኝ ነው የኖርኩት። ቀሪ ዘመኔ ግን አንተ በኔ ውስጥ ከብረህ በጎ ስራ ሰርቼ ኖር ዘንድ ጌታ ሆይ እባክህ ምን ጨምርልኝ አለው? እድሜ ጨምርልኝ አለው። ተመልከቱ። በቀኝ በኩል ተኝቶ ጸለየ። ኢሳይያስ እየበረረ ተመልሶ መጣ። ይገርምሃል እኮ ትሞታለህ ያለውን ሕዝቅያስ ከአንድ ቀን በኋላ መጣ ይል፣ ከቀኑ እኩሌታ ጋር መጣ ይል፣ እየበረረ መጣ። እግዚአብሔር ጸሎትን ሰምቶልሃል፣ በእድሜ ላይ 15 ዓመት ጨምሬልሃለሁ ብሎሃል አለው። ተመልከቱ። ትሞታለህ የተባለው ሕዝቅያስ በጸሎቱ ምክንያት በንስሐ ሕይወት ምክንያት 15 ዓመት ተጨማሪ እድሜ ዘመን አገኘ። አንዳንዴ ስትታመም እግዚአብሔር የሚፈቅደው ለዚህ ነው፣ በንስሐ እሱ እንድታገኘው። ስትታመም ዝም የሚለው በጸበሉ እንድትገናኝ እኮ ነው፣ በእምነቱ እንድትፈወስ። በጤንነት እግሮች እግዚአብሔር ቤት ለመምጣት ሲቸገሩ የነበረው ጤና በማጥያት ምክንያት ቤተ እግዚአብሔር እንድታንኳኳ፣ በጤንነት ቆመ መጸለይ ያልቻልክ ስትታመም የጸሎት መጽሐፍ እንድታነሳ እግዚአብሔር ይፈቅዳል። በጤንነት ስትረሳው በህማም ምክንያት እንድታገኘው እግዚአብሔር ያውቃል። የሉም እንዴ በጤንነታቸው ምክንያት እግዚአብሔርን ሳያውቁ የኖሩ ሰዎች? ጤና በማጣቸው ምክንያት እግዚአብሔርን ያገኙ ሰዎች የሉም እንዴ? አሉ እኮ። ጸበል ሄደው እግዚአብሔርን ያገኙ ሰዎች አሉ። በቅድስና ቦታ መተው የእግዚአብሔርን ድንቅ ስራ ያዩ እኮ በጣም ብዙ ሰዎች አሉ። ተመልከቱ። አንዳንድ ጊዜ እግዚአብሔር አንተን ሊያስተካክል ሲፈልግ እንዲህ ያለ ማይበል እንዲነሳብህ ሊፈቅድ ይችላል። ዮናስ እንዳደረገው ማይበሉ አትማታ ጀመር። በመርከቡ ያሉ ሰዎች ሁሉ ተጨነቁ። እቃቸውን ወደ ባህር እየጣሉ የክብደት ጉዳይ ይሆናል፣ የኮምፓስ ጉዳይ ይሆናል ብለው እቃቸውን በሙሉ ጣሉ። ነገር ግን ጉዳዩ የእቃ ጉዳይ አልነበረም፣ ጉዳዩ የኮምፓስም ጉዳይ አልነበረም። ከመርከቢቷ ታችኛው ክፍል ላይ የተኛው ዮናስ የሚባለው ሰው ነው የዛች መርከብ ችግር። ተመልከቱ። ያ መርከቡን ሲያስተባብር የነበረው ሰው እየሮጠ ሄደ። እንዲህ እኛ ይሄውላ መከራ ስንቀበል አንተ እንዴት አስችሎ ተኝተሃል? ናና እባክህ እግዚአብሔር ከዚህ መከራ ውስጥ እንዲያወጣ ና እባክህ በጸሎት አስበን አለው። ዮናስ ከእንቅልፉ ብድግ ሲል ጉዳዩ ገባው ምን እንደሆነ። እግዚአብሔር ተከትሎት እንደመጣ አወቀ። ግዴላችሁ እቃችሁን መጣላችሁን አቆሙ። የዚህ መርከብ መረጋጋት ምክንያት እኔ ነኝ። አሁን እኔን አውጡኝና ወደ ባህር ጣሉኝ፣ ያን ጊዜ እቺ መርከብ ትረጋጋለች አላቸው። ተመልከቱ። እነዚህ ሰዎች ግራ ገባቸው። እንዴ አንተ ከዚህ መርከብ ወደ ባህር በመሄድ ምክንያት መርከቧ ሰላም እንደምትወርኛ በምን እናውቃለን? ደግሞ አንተን ጥለን ሌላ ማዕትና ሌላ መከራ ይመጣብን ይሆናል። ስለዚህ አይሆንም። እግዚአብሔር በእኛ መካከል ፍቃዱን የሚሰራበትን መንገድ እንወቅ። በእጣ መካከል ስሙን እንጥራ። ያን ጊዜ እጣ ያወጣበትን ሰው ወደ መርከብ እንጥላለን እንጂ አንተ ስላልከን ብቻ አንስተን ወደ ባህር አንጥልህም አሉት። ተመልከቱት። ዮናስ ከእግዚአብሔር ሸሽቶ ነው የመጣው። ግን ደግሞ የእግዚአብሔርን ምሕረትና ይቅርታ ሲያይገባው እኔ ነኝ ችግሩ፣ እኔን አውጡኝና ጣሉኝ አለ። ተመልከቱ። አሁን ሀገር እንዲህ ለመተራመሷ እኔ ነኝ ችግሩ የሚል ሰው አለ? ቤተክርስቲያን እንዲህ ያለ መከራ ሲወርድባት እኔ ነኝ ችግሩ የሚል ሰው አለ? አገልግሎቱ ብዙ ነፍሳትን ሳያድን ሲቀር የኔ እንዝላልነት የኔ ደካማነት ነው የሚል አገልጋይ አለ? በእውነቱ የለም። አሁን እዚህ ጉባኤ መካከል እንደው የዚህ አመራሩ ምናምን አላቅም ስብሰባ ቢደረግ አብዛኛው ሰው ተች ነው።
እንዲህ አልተደረገም እንዲህ አልሆነም እንዲህ አልተደረገም እንዲህ አልተፈጠረም ይሄ መደረግ ሲገባው በቃ አብዛኛው ሰው አስተያየት ሰጪ ነው እኔ ነኝ የሚል የለም እኔ የበኩሌን ድርሻዬን ባለመወጣቴ ምክንያት እኔ ለአገልግሎቱ መስጠት የነበረብኝን ጊዜ ልሰጥ ሳይገባኝ በመቅረቱ ምክንያት በዚህ የተነሳ የእግዚአብሔር ጉባኤ ታግሏል በዚህ የተነሳ ነፍሳት እንዳይድኑ አድርጌያለሁ ብሎ እንደ ዮናስ እኔ ነኝ የሚል ሰው አለ በዚህ ዘመን ክርስቲያኖች ለዚህ ነው አገልግሎታችን ብዙዎችን ያጠመደ ነፍሳትን ወደ እግዚአብሔር ማቋጠር ያልቻለው ለምን ይመስላችኋል ሁላችንም አስተያየት ሰጪዎች ስለሆነ ነው ብዙዎቻችን እንደ ዮናስ እኔ ነኝ የሚል ሰው ስለጠፋ ነው ዛሬ ቤተክርስቲያንን የበደልኳት እኔ ነኝ የሚል ሰው የለም ቤተክርስቲያንን ሊቃነ ጳጳሳት ነው የበደሏት የሚል ሰው ግን ብዙ ነው ሰበካ ጉባኤ ነው ካህኑ ናቸው እንደዚህ ነው የሚለው ሰው ብዙ ነው እኔ ነኝ የሚል ሰው የለም ክርስቲያኖች ለዚህ ነው ያቺ በዮናስ ላይ የተነሳችው መርከቢቱ የተባለችው ቤተክርስቲያን ዛሬ ንፋስ እንዲህ ማዕበል ይበዛባት ለዛ ነው እንደ ዮናስ እኔ ነኝ የሚል ሰው ጠፍቶ እኔ እኮ ነኝ እንክርዳድ ያለው ጸሎት እግዚአብሔር ፊት አቅርቤ በአንድ ልቤ ቂም በአንድ ልቤ ደግሞ ጸሎት ይዤ ቆምኩት እኔ ነኝ እኮ ጸሎቴ እንዳይሰማ ያደረኩት ምግባር ያጣሁት እኔ ነኝ የሚል ሰው የለም የለበስኩትን ስብሐት የለበስኩትን ልብሰ ዝማሬ በለበስኩት በዚህ ያለ በተቀደሰው ልብሰ ዝማሬ ውስጥ የማይገባኝ ህይወት ኖሮብኝ ላደርገው የሚገባኝ ነገር ያላደረኩት ላደርገው የሚገባኝ ነገር ደግሞ ሳላደርግ የቀረው እኔ ነኝ የሚል እኮ ዘማሬ የለም ሁላችንም ወዴት መሄድ ተፈልጋሉ ወደሚል ወደ የቢሮዎቹ እንደተቀሰቱት ቀስቶች ብዙዎቻችን እጆቻችን ወደ ሌሎች ናቸው እኔ ነኝ የሚል ሰው የለም ዮናስ ግን እኔ ነኝ አለ በቃ እኔ ነኝ ችግሩ አውቄዋለሁኝ ስቼ የመጣሁትን መንገድ ገብቶኛል ግዴላችሁም እኔ ነኝ ጣሉኛል በፍጹም አሉ እጣ ተጣጣሉበት ዮናስም እንዳለው እጣው ደረሰበት እነዚህ ሰዎች ከህሊና ፍርድ ወጡ እንዳለው አነሱና ጣሉት እግዚአብሔር ደግሞ ዮናስ ጋር አይደለም ጉዳዩ ዮናስን ምክንያት አድርጎ መስራት የፈለገው ጉዳይ አለ የእግዚአብሔር ልጆች በእውነቱ አንድ ነገር ልምከራችሁ እግዚአብሔር በሰው ያደረ ነው ስራውን የሚሰራው ባንተ አድሮ የሚሰራውን ስራ አንተ እንቅፋት አትሁን ለእግዚአብሔር አንተ ምንም አቅም የለህም በእግዚአብሔር ቤት ውስጥ እግዚአብሔር ግን ያንተን አቅም አድርጎ ስራውን ይሰራል አንዳንድ አገልግሎቶች ለኛ ሳይሆን ለተጠቃሚው ተብሎ ቢሰጣል አንዳንድ ሰባኪያን የሚሆኑት ለምን ይመስላችኋል ሰባኪ የመሆን ንጽህና ቅድስና ኖሯቸው አይደለም ተቀምጦ ለሚማረው ሰው ሲባል ሰባኪ የሚሆኑ ሰዎች አሉ ገበሬ ታስታውሳላችሁ አይደለም ያርሳል ከዛ ኋላ በእምነት ምን ያረጋል ይዘራል ሲዘራ ግን ዘርቶ ሲሄድ በቅሎ ይጠብቀዋል እንጂ አይኑ ያያ አይበቅልም እግዚአብሔር ስራውን ሲሰራ አንተ ቢጠበቅብን እምነት ትዘራለህ አለቀ ማን ያሳድገዋል በቃ ያ ገበሬ በእምነት ዘሩን ዘርቶ ይሄዳል ሲመጣ በቅሎ ያገኘዋል ኢየሱስ ስራ መዝራት ነው ማብቀል የማን ስራ በቃ እንደዚያ ነው እግዚአብሔር በእኔ አድሮ አንድ ነገር ይሰራል አለቀ ስለዚህ እግዚአብሔር ስለሚሰራ እኔ ስራዬን አላቋርጥ ብዙዎቻችን እንደዛ ነው በቃ እግዚአብሔር ጉዳዩ ከዮናስ ጋር አልነበረ ዮናስን ተጠቅሞ ግን የሚሰራ ስራ ነበረው ከዚያ መርከብ ዮናስ ሲጣል ደግሞ የሚጠብቀው ሌላ አሳ አንበሪ ያዘጋጃያችሁ እግዚአብሔር አፉን ከፍቶ ጠበቀው ገባ እዛ አሳ አንበሪ ውስጥ ዮናስ ገባ ብቻ ተብሎ አልተጠቀሰም ክርስቲያኖች በአሳ አንባሪ ውስጥ ይጸልይ ጀመረ እንዴት ህጉን እንደረሳው እንዴት እንደሸሸ የተባለውን ትቶ ወዳልተባለበት እንደሄደ በመርከቡ ስላጋጠመው አሁን ደግሞ በአሳ አንባሪ ሆድ ውስጥ እግዚአብሔር ምን ያክል ከሃሊ አምላክ እንደሆነ ዮናስ አወቀ እየጸለየ ቆየ ተመልከቱ እግዚአብሔር በዮናስ ላይ ስራ ስለነበረው የአሳ አንባሪ አምጥቶ የነነዌ ከተማ መግቢያ ላይ አውጥቶ ተፋው ይላል መጽሐፍ በክብር ነነዌ መሄድ ያልፈለገው ዮናስ ተገዶ ወዴት መጣ ወደ ነነዌ ተመጣ እንደዚህ ቆነና አንዳንዶቻችን ኑ አገልግሉ በክብር ኑ አስቀድሱ በክብር ኑ ተማሩ ባካችሁ በክብር እኔ ሌለው ለታልነት የተለመነለት ልመና ይበዛቅ በጤንነትና የተባልክ ቀን ይሄ ይጠፋና በምርኩስ ትመጣለህ
በእግዚአብሔር ቤት ውስጥ የገደልካቸው እነዚያ አገልግሎት ጊዜያቶች ውስጥ ዋጋ ትከፍልበታለህ። ያኔ ና ዛሬ ተምር የተባለው ሰው ከናንተ መዝሙር ከናንተ ለበጣ ከሆነ አገልግሎት ከናንተ እንዲካለው ብሎ ትጅት ሰርቶ የሄደው ሰው ዘፋኝና ዳንኪራ መቼ ሆኖ ታገኘዋለህ? ከዚያስ በኋላ ተመልሶ መምጣት በክብር ይቸግራል። አማራይ ስታጣ ተገደህ ትመጣለህ። ያኔ ቆመ የምታስተናግድ የነበረው ሰው ቆመ መዘምር የነበረው ሰው አማራጭ ተሽለኩልከ ጉባኤ መካከል ሰዎች እንዳያዩ ዳር ዳር እያየ የሚገባ ሰው አላጋጠማችሁ? ትላንት አብሮን ሲዘምር የነበረ ሰው ሲያገልግል የነበረ ሰው ኧረ እባክህ ተብሎ ሲለመን የነበረ ሰው እንደ ዮናስ ኧረ ግድ የለም እኔ ራሴ አማራጭ አለኝ ደግሞ እኔ እዚህ ከመሆን ምን እያስቀደስኩ ሕይወቴን አልኖርም እንዴ ብሎ አገልግሎቱን ሸሽቶ ሄዶ በመከራ ሰዎች መካከል ዳር ዳር እያለ የሚኖር ሰው አለ። ወደ ነነዌ ያመጣው ይሄኔ ነው። አሁን እንግዲህ ዮናስ ወጣ ከአሳ አንባሪ ውስጥ ወሰ ምስራቅ በሆነችው ከተማ አሁን ሊገባ ነው። ሂድ የተባለበትን ሐዋርያ አገልግሎት ሊጀምር ነው ዮናስ። ተመልከቱ በመርከብ ውስጥ ያጋጠመውን በአሳ አንባሪ ውስጥ የሆነውን ነገር አይቶ ዮናስ እኮ አልተማረም። አይገርማችሁ? አሁንም ሲጀምር የነበረው ያ ኢጎ ተነሳበት ዮናስ። እውነት ወደዚህ ከተማ ገብቼ እንደው በ3 ቀን ውስጥ ካልተመለሳችሁ ትገለበጣላችሁ ብላቸው በእውነቱ አሁን እግዚአብሔር መሐሪ ነው ቢምራቸው እኔ ምን ሆናለሁ ወደሚለው ሐሳብ ተመለሰ። አንዳንዴ እንደዛ አይደለም? የቅድስና ሕይወትን ጀምርና የኋላ ታሪኮቻችን አይጎትቱ ነው። ስንዘምር የዘፈን ሕይወታችን አይጎትተ ነው። ንስሐ የገባንባቸው ኃጢአቶች እየቆረቆዙ ሰላም አይሰጡንም አይደል? አንዳንዶቻችን እንደዚያ ነው። ትክክለኛው መንገድ ሲጀምር የሚጎትታ ሐሳብ ዲያብሎስ ያዘጋጃል። ዮናስንም በዚህ መንገድ ፈተነው። አሁን ይሄ ነው ጉዳዩ። እዚህ ጋር እንግዲህ የመጣው ለመስበክ ነው ተብሏል። መጣ በእውነቱ ስብከቱን ሊጀምር። ስብከቱ ሰላምታ የለው። በስመ አብ አይል፣ እንደምን አደራችሁ አይል፣ እንደምን ሰነበታችሁ የለ። ገባ ቀጥታ። መግቢያ የለውም ስብከቱ፣ መደምደሚያ የለው፣ ተስፋ የመስጠት ነገር በስብከቱ መካከል የለው፣ ማጽናኛ የለው፣ አዋጅ ብቻ ነው ያለው ሊሰብክ የመጣው። ርዕሳችን ምንድነው? ርዕስ የሌለው ሰባኪ። ገባ በቃ ከየት ጀምሮ የት እንደሚጨርስ የማይታወቅ አቅጣጫው ምን እንደሆነ ያልታወቀ ማጽናኛ የሌለው አዋጅ ብቻ ይዞ ገባ። አያችሁ? ለምን? ውስጡ ምን ስላለ? ቅሬታ ስላለው። አያችሁ? ደስ ብሎት አይደለም እየሰበከ ያለው። እግዚአብሔር መሐሪ እንደሆነ ያውቃል። ሐሰተኛ ነቢያት መባልን ደግሞ ስላልፈለገ በቃ ምን አገባኝ በ3 ቀን ካልተመለሳችሁ ይደርስባችኋለሁ ያለኝ። ለዚህ እሱን እንደው አስተባብዬ ቀስብዬ እንደው እግዚአብሔር ምሕረቱን ቸርነቱን አሳይቼ እንደው ተጠፋላችሁ ስላላችሁ አጠፉ ከተመለሳችሁ አላለም። ዮናስ ክብሩን ጠብቆ ነው የመጣው። በጩኸት የተናገረው አስደንጋጭ አረፍተ ነገር ነው። እሱ ምንድን ነው የሚለው? በ3 ቀን ውስጥ ነነዌ ምን ታረጋለች? ትገለበጣለች የሚለው። ይሄ መርዶ ነጋሪ ማለት ነው። አንዳንድ መርዶ ነጋሪ አለ አይደለም? በሰፈር ውስጥ በምን ውስጥ እንደው አንዳንድ ሰው ከውጪ ሞትና ምናምን ተጠንቅቆ ተብሎ የማያስችለው ሰው አለ እኮ አይደል? መርዶ ነጋሪዎቹ ሳይመጡ መርዶ የሚናገር ሰው አለ እኮ። ሚስጥር መጠበቅ የማይችል ሰው ማለት ነው። አዋጅ ሆነ በቃ ቀጥታ ገባ። ትገለበጣለ። ሌላ ነገር የለም። ተመልከቱ። እንዲያርጋቸዋል ብሎ እንኳን ኃጢአታቸው ሊያስታውሳቸው እንኳን ዮናስ አልፈቀደም። በ3 ቀን ምን ታረጋለች ነነዌ አለ? ትገለበጣለች። እንዴ የነነዌ ሰዎች እግዚአብሔርን የማያውቁ አሕዛብ ናቸው። ተመልከቱ። አሁን ለማያምን ሰው እንዲህ ተብሎ ይሰበካል? ክርስቲያኖች ለማያምን ሰው እንዲህ ተብሎ ይሰበካል? እነሱ የማያምኑትን አምላክ ደግሞ ዮናስ ምንም ያደርገው ነው የሚያመልከው ነው። ተመልከቱ ልዩነቱ። እሱ ያመልከዋል፣ እነሱ ደግሞ አያመልኩትም። ወደ ነነዌ የሄደው ዮናስ የእግዚአብሔርን የማዳን ተልእኮ ሳይሆን ወደ አሕዛብ መላኩ አላስደስተውም። ዮናስ እግዚአብሔርን ወደሚያውቁ ሰዎች ሄዶ እግዚአብሔርን መስበክ ምሕረት ቸርነቱን ማስተዋወቅ ነበር የፈለገው። እግዚአብሔርን ወደማያውቁ አሕዛብ ዘንድ የሄዱ ዮናስን ኩርፊያ ፈጠረበት። ደግሞ የሚገርም እኮ
ወደ ነነዌ የመጣው ዮናስ በትራንስፖርት አይደለም። እንደ ሌላው ጊዜ ከአንዱ ሀገረ ስብከት ወደ አንዱ ሀገረ ስብከት ሄዶም አይደለም ያስተማረው፣ ፈልጎም አይደለም ወደ ነነዌ ሄደው። በትራንስፖርት በክብር መሄድ ሊገባው የነበረው ዮናስ ተገዶ በምን ሄደ? መልሱልኝ፣ በምን ሄደ? በአሳ አንበር ሄደ። ተመልከቱ። የሚገርም እኮ ነው። የተተፋ ሰባኪ እኮ ነው ዮናስ። የተተፋ ሰባኪ፣ ደስ ብሎት ያልሰበከ ሰባኪ እኮ ነው። የሚገርም እኮ ነው። ወደ ከተማይቱ በፍላጎት አልሰበከም። የሰበከውም ስብከት ተስፋ የሚያስቆርጥ ነው። በቃ ጭራሽ እንደ ሰይፍ የሚቆራርጥ። በቃ በሶስት ቀን ምን ታረጋለች? ትገለበጣለች። አሁን እውነት ለመናገር አንድ ሰባኪ እዚህ ወደ ሜክሲኮ አካባቢ ወይም ወደ 4 ኪሎ እንኳን ግድ የለም ይሁን እንደው ሌላም ቦታ ከተማው ላይ የምታገኙት የመገናኛ ምናምን ሰው ይበዛበታል የሚባል ቦታ አንድ ሰባኪ ሰው መጥቶ በእውነቱ አሁን እቺ ሀገር በሶስት ቀን ትገለበጣለች ብሎ ቢናገር ምንድን ነው የሚኖረው? ይሄን ብንሰማ ምንድን ነው የምናደርገው? እኛ እንደው እግዚአብሔርን ምናምን ሰዎች አይደለ እንደው በአይነ ህሊናችን ሳሉት የሆነውን ማለት ነው። ጭራሽ እግዚአብሔርን በማያውቅበት ሀገር ውስጥ በቃ 3 ቀን ነው ትገለበጣለች የሚል ድምጽ መስማት እንዴት ከባድ ነው! እንዴት ከባድ! የነነዌ ሰዎች ግን ይሄንን የዮናስ ስብከት ሲሰሙ የማያውቁትን አምላክ ዮናስ እንዲያውቁ እንኳን ድል አልሰጣቸው። እግዚአብሔርን በማስተዋወቅ እንኳን አልጀመረም። አያምኑማ። እግዚአብሔር እኮ አምላክ ነው፣ ይሄን ዓለም የፈጠረ ነው እንዲህ ያለ እንኳን እንደው እግዚአብሔርን እንዲያውቁ እንኳን የመተዋወቂያ ድል እንኳን አልሰጠም። እንደሱም ብቻ አይደለም፣ እንደ ኖህ ዘመን ደግሞ ሰዎች በእውነቱ 120 ዘመን የንስሐ ዘመን አላችሁ ብሎም ደግሞ አልነገርም። እሱም ብቻ አይደለም፣ እንደ ኖህ ዘመን ሰዎች ደግሞ ከዚህ ማዕት ሊያመልጡበት የሚችለው መርከብም ምን አላለም፣ አልሰራም። ኖህ እንኳን መቼም ንስሐ ግቡ እያለ እንደው ንስሐ የመግቢያ ዘመን ከእግዚአብሔር ጋር ተነጋግሮ ሰጥቶ ከዛም አልፎ ለሚተርፉት ደግሞ ሰዎች ምን አዘጋጅቶ መርከብ አዘጋጅቶ ነው መቼም ይሄ ሁሉ ድል ተሰጥቶት ነው አንዳንዱ የጠፋው። ዮናስ ግን ከዚህ ይለያል በእውነቱ። በ3 ቀን ትገለወጣለች አለ። እኔ የሚገርም ይሄ ነው። ታዲያ ይሄንን ትምህርት ሲሰሙ የነነዌ ሰዎች ማን ነው የሚገለብጣት? ለምን ነው የምትገለበጠው? ለመሆኑ አንተ ማን ነህ? ከየት ነው የመጣው? ዝም ብሎ ትገለበጣለች የሚል እንዲህ ያለ ሟርት ታወራለህ የሚል ጥያቄ ህዝቡ አልጠየቀም በእውነቱ። አሁን እኔ እንደዚህ የሚመስል ነገር ብናገር ነው የምትሉት። ይሄ ደግሞ ከየት የመጣ ቄስ ነው? ምንድን ነው የሚያወራው? ምን አይነት ተንኮል ነው የሚናገረው? ምን አይነት ዓላማ ይዞ ነው የመጣው ነው ምንለው አይደል? እኛ ብንሆን እንደዛ ነው ምንለው። ሃይማኖት የሌለው ሰው፣ እግዚአብሔርን የማያውቀው ሰው ለምንድን ነው የምንገለበጠው? ምን ስላረግን ነው የምንገለበጠው? ማን ነው ደግሞ እግዚአብሔር አላሉ። የዮናስን ስብከት ርዕሱን የዮናስን ጉዳዮች አላዩም እነዚህ ሰዎች። የሰባኪውን ርዕስና ይዘቱን አልገመገሙን እነዚህ ሰዎች። ተመልከቱ፣ ራሳቸውን ለመገምገም ጊዜ ያገኙ። ጉዳያቸው ከዮናስ ጋር አልነበረም። ጉዳያቸው ርዕስ የተከተለ ስብከት መስማት አልነበረም። ሞጫ መግቢያ ያለውንም ርዕስ ማዳመጥ አልነበረም። የሚያጽናና ቃልም መስማት አልነበረም። ማን ነው? ወዴት ነው? ማን ይሆናል? ወንድ ነህ ወደሚል ትዕቢት ውስጥም አልገቡም። ልክ ይሄንን ሲሰሙ ራሳቸውን መመልከት ጀመሩ። ምናልባት እንዲህ ያለው ቁጣ እውነትም እግዚአብሔር የተባለውን አምላክ አሳዘነ ነው ይሆን እንዴ ብለው ራሳቸውን መጠየቅ ጀመሩ። ሙግት ውስጥ አልገቡ፣ ወደ ትችት ውስጥ አልገቡ። ወደ ንጉሱ ሄደው አንድ ዕብራዊ ሆነ ሊያውም እኛን የማይመስል ሰው አገሪቱ ልጠፋ ነው እያለ ህዝቡን እያወከ ነው፣ ወታደር ልካ አስይዘው አሳስረው አላሉም እኮ እነዚህ ሰዎች። ይገርባቸዋል። ራሳቸውን ማየት፣ ራሳቸውን መመልከት ውስጥ ተጠመዱ እነዚህ ሰዎች። ዮናስ ከሚነገረው ነገር የመጀመሪያ እግዚአብሔርን አመኑ። እስኪ ይህንን ቃል እንበለው፣ እግዚአብሔርን አመኑ። ማንን አመኑ? ተመልከቱ። በመከራ ማንን አወቁት? ማንን አወቁት? በጤንነት በደስታ ጊዜ ከማን ጋር ነበሩ? እግዚአብሔርን አመኑ። ከዚያስ ትጠፋላችሁ የሚለውን ቃል ሲሰሙ መጀመሪያ ያደረጉት ነገር ምንድነው? ለጾም አዋጅ ነገሩ። ከታላቁ ጀምሮ
እስከ ታናሹ ድረቅ ማቅ ለበሱ። ጉዳዩ የሀገር ጉዳይ ነው። የመገልበጥ ጉዳይ ነው። እነንተና ናቸው ወንጀለኞች፣ እነንተና ናቸው ንጹዎች፣ እነንተና ናቸው የሚል ነገር የለም። ከላይ እስከ ታች ምን እንበላሉ? ንጹህ ማቅ ምን እንልበሳሉ? ተመልከቱ። አንድ ላይ ኃጢአት መስራት ቀላል ነው። ክርስቲያኖች አንድ ላይ ሆነው ግን ንስሐ መግባት ከባድ ነው። እስኪ እንን ቃል አብረን እንበለው። አንድ ላይ በሉ። ኃጢአት መስራት ቀላል ነው። አንድ ላይ ግን ንስሐ መግባት ከባድ ነው። አሁን እኛ በአገልግሎታችን መካከል ስለበደልናቸው ሰዎች እንደው በአንድ ላይ ንስሐ እንገባለን? እንደዛ በአገልግሎት ስላሳዘናቸው ሰዎች ምክንያት እኔ አንተ እንዲሆነ በድለናል፣ ሳይገባ አምተናል፣ ከአገልግሎቱ እንድትርቅ ምክንያት ሆነናል ብለን 3-4 ሆነን አረ ግድ የለም ብዙ ሆነናል 3-4 ሆነን ሄደን ንስሐ እንገባለን? በደቦ ግን የሆነ ነገር ለማድረግ መቼም ቀላል ነው። ምክር አስተባስበን እንዲያርገን ዲናረጋ ተመካክሮ በጀርባ የሆነ ነገር አርጎ ለመምጣት በጋራ ችግር የለብንም። የሰራነው ስራ ጥፋት ሲያመጣ ግን እኛ ነን ተጠያቂዎቹ ለዙ ያልተገባ ነገር በማድረጋችን ብለን ግን አንድ ላይ ሆነን ንስሐ እንገባም። ብዙዎቻችን ነነዌ አንድ ላይ ነበር ኃጢአት የሰሩት። አንድ ላይ ምን ገቡ? ንስሐ ገቡ። በሀገራችን እንዲህ ያለ ወንድሙን የመግደል እንዲህ ያለ የሰላም እጦት አይናችን የሚያየው ጆሮአችን የሚሰማው ክፉ ነገር የመጣው በሁላችንም ኃጢአት ምክንያት ነው። ችግሩ የሁላችንንም ኃጢአት ሁላችንን ንስሐ ገብተን መሻር ስላልቻለን ችግሩ አመታት እየዘለቀበት፣ ችግሩ ወራትን እያስከተለ፣ ችግሩ ሳምንታትን እያሳለፈ ይሄው ችግር አውሬዎች፣ ይሄው የሙት አስከሬን ቆጣሪዎች ከሆነ ብዙዎቻችን ሰንበተናል። ለምን? እንደ ጋራ ያጠፋነውን እንደ ጋራ በንስሐ ወደ እግዚአብሔር መቅረብ ስላልቻለን ነው ብዙዎቻችን። በሀገር ደረጃ ንስሐ መግባት እንዴት ያስደንቃል! በእውነቱ በሀገር ደረጃ ንስሐ መግባት እንዴት ያስደንቃል! በቃ ተመልከቱ። ነነዌ ትገለበጣለች የሚለውን ስብከት ሲሰሙ የነነዌ ሰዎች እኮ ሀገር እንቀይራለን እንኳን አይገርማችሁ? ናውን ያምድር ምናረጋው አንድ የሆነ ነገር አለ ከተባለ በቃ በኬንያ ግማሹ ያለውን አማራጭ አትምረቱን ሸጦ አስቸኳይ ፓስፖርት አውጥቶ የሌለ ነገሩን አድርጎ እቺን ሀገር ትቶ መሄድ ነው በቃ። አሁን እኮ ምንድነው አብዛኛው ሰው የሚመካከረው ምንድነው? እንደዛ አይደል እንዴ? ምን በቃ ሀገሪቱ እኮ ተስፋ የላትም እንደምንም ብለህ ውጣ። እንደዛ እኮ የነነዌ ሰዎች 3 ቀን ሲሰጣቸው እንደ በ3 ቀን ፓስፖርት አውጥተህ ቪዛ ይዘህ ለመሄድ እኮ የማይመች ነው አይደል እንዴ? እንደው ተሰደን እንሂድ ጥለናት እንሂድ በቃ አላሉም እኮ። ይገርማቸዋል። በጣም እኮ የሚገርም እኮ ነው። ሀገር ከምንቀይር ይልቅ ራሳችንን ምን በላሉ? ተመልከቱ ክርስቲያኖች፣ ሀገር ከምንቀይር ይልቅ ራሳችንን እንቀይር። እንዴት ያለ ህይወት ስብከት ነው በእውነቱ። በቃ የሰባኪውን ስብከት አይተው ጣዕም የለውም ስብከቱ፣ ተስፋ የሚሰጥ ነው፣ እግዚአብሔርን ያስተዋወቀ ስብከት ነው፣ መርዶ ነው ወደሚለው ነገር ውስጥ አልገቡም። እንደውም ታላቁ ቅዱስ ኤፍሬም እንዲህ ይላል በእውነቱ ይሄንን በአይነ ህሊናው ተመልክቶ እስኪ አብረን እንበለው። የተላከላቸው ጨካኝ ሐኪም ነበር በሉ እስኪ ድገሙት። የተላከላቸው ጨካኝ ሐኪም ነበር፣ የያዘው መድኃኒትም የሚያቃጥል ነበር፣ እንደ ሰይፍ የሚቆራርጥ ቃል ተናገራቸው። እነርሱ ግን አቁስሏቸው ተፈወሱ። ምን ብለው ተፈወሱ? ተመልከቱ። ዮናስ የተናገረው ነገር ጨካኝ ሐኪም የሚያዘው መድኃኒት እኮ ነው። ትገለበጣለህ። አሁን አንድ ሐኪም ጋር ስትሄድ ምን እንደሚያደርገው እንደው የሕክምና ደረጃ እዚህ ውስጥ የሕክምና ሰዎች ካላችሁ የሕክምና ደረጃውን አይተው በቃ ያ ሰው እንደሚሞት ብዙ አቅም እንደሌለው ያወቁ ለታማሚ ሰው ግን ምንድነው የሚሉት? አይዞ ጠንካራ በል፣ አሁን እቺ መድኃኒት ስንሰጥ ምን ታረጋለህ? ትበረታለህ፣ አይዞ። ታማሚው ፊት ቢሞት ዶክተር አይ በቃ ምንም ተስፋ የለህም አይልም ዶክተር። ዮናስ እኮ እንደዚህ ያለ ርህራሄ እኮ ይዞ አልመጣም። ቅዱስ ኤፍሬም እንዳለው ጨካኝ ትገለበጣለህ የሚል ማለት የታመመን ሰው ትሞታለህ እንደሚል ዶክተር ማለት ነው።
ግን ይሄ ጭካኔነቱ አቆሰላቸው። ከዚያስ ለንስሐ ሆነና ምን አደረጉበት? ተፈወሱበት። ክርስቲያኖች ተፈወሱበት። በእውነቱ የነነዌ ሰዎች ይሄ ቁስል ከላይ እስከ ታች ንስሐ እንዲገቡ ፈውስ እንዲያገኙ ሆነላቸው። እንዴ ንጉስ እኮ ስልምናሶር ይባላል። ነነዌን ይመራ የነበረ ጨካኝ እኮ ንጉስ ነው። ይገርማቸዋል ታሪኩን ስታነቡ። ከሱ ጋራ የሚጣሉ ሰዎችንም እንደሚያረግ ታውቃላችሁ። ታላቅ የሆነ ህዝብ የሚሰበሰብበት ቦታ ያዘጋጅና ህዝቡ ሁሉ ወጥቶ እሱ በክቡር ወንበር ላይ ተቀምጦ የተጣላውን ሰው ከአንበሳ ጋራ እንዲታገል ሪሲሊንግ ውስጥ ያስገባ የነበረ ጨካኝ ሰው እኮ ስልምናሶር። ጠላቱን ማለት ነው። ሁሌ የሚያምፁ ሰዎችን ከአንበሳ ጋራ ትግል እንዲገቡ ያደርጋል። አንበሳ ቀጥፍጥፍ አርጓቸው ሲበላ ቁጭ ብሎ እያየ ደስ የሚለው ሰው እኮ ነው ስልምናሶር። ትገለበጣለህ የሚለውን የንስሐ ድምጽ ሲሰማ ግን ከንግስናው ላይ ወረደ። በቃ ህዝቡ ሁሉ እንደ አንድ ልብ ተሰበረ፣ ማቅ ለበሰ። ነገስታቱ ሳይቀር ማቅ ለበሱ። የሚጾሙት እግዚአብሔርን ያመኑት ብቻ ይጾሙ አላሉም። ተመልከቱ፣ ከራሱ ጀመረ እስከ ታች ድረስ። ዮናስን ማሰር ይችላል አይችልም? ስልምናሶር ይችላል አይችልም? መልሱልኝ። ይችላል እንዴ? እንደለመደው ዮናስን ዛሬ ሲሊንግ ውስጥ እኮ አስገብቶ ከአንበሳ ጋር እንዲታገል እኮ መሳቂያ መጫወቂያ እኮ ማድረግ ይችላል እኮ ስልምናሶር። ግን ለንስሐ የሚሆን ነገር ሆነለት። ራሱን ለመመልከት፣ ህዝቡን ለማዳን፣ እግዚአብሔርን ለማግኘት፣ ከጥፋት ለመዳን ሆነለት። ተመልከቱ፣ በአንድ ልብ ሰዎችና እንስሳት። አይገርማችሁ? እህል ሳይቀምሱ የጾሙት ጾም እንዲህ ይገርማል እኮ በእውነቱ። ብቸኛ ጾም እኮ ነው። በነገራችን ላይ ሰውና እንስሳ በአንድ ላይ የጾሙበት ጾም እኮ ነነዌ ጾም ብቻ እኮ ነው። እንስሳ ሰው ያለ ልዩነት እኩል የጾመበት፣ ከልጅ እስከ አዋቂ እኩል የጾመበት፣ ልጆች ከእናታቸው ጡት የታገሉበት። እንዴት ያለ ለንስሐ የተዘጋጀ ልብ ተገኝቶ ነው በእውነቱ። ነነዌማ የታደለች ነው። እሷን አንስተን ነው የምናጠቃልለው በእውነቱ። እንዲህ ከቤተ መንግስት ጾም የሚታወጅባት ነነዌ እንዴት የታደለች ነች በእውነቱ። ከቤተ ክህነት አላልኩም፣ ከምን ከቤተ መንግስቱ ጾም የሚታወጅባት ነነዌ አረ እንዴት የታደለች ነች በእውነቱ። እንደው እንዲህ ያለችው ነነዌ ኢትዮጵያን ያድርግልን በእውነት። ከቤተ ክህነት እኮ አይደለም ከቤተ መንግስት በቃ ትገለበጣለ። ስለዚህ ከላይ እስከ ታች ጾም፣ ይሄው እኔ ለመጾሙ ምክንያት ነኝ ብሎ ንጉሱ ከንግስና ወረደ፣ ማቅ ለበሰ። እንዴት የታደለች ነች በእውነቱ። ምክንያቱም እየበሉ በእውነቱ የሚጾመውን ህዝብ መምራት ይቻላል እንዴ? አይቻልም እኮ እንዴ። እየጠጡ ጾሙን የሚያድረውን ሰው መምራት እንዴት ይቻላል? ንጉስ እኮ ያደረገው እንደዛ ነው። እሱ ሳይጾም እየጾሙት ያሉትን ማስተዳደር ከበደው። ስለዚህ ራሱ ጾመ። እሱ እየጠጣ የማይጠጡ ሰዎችን ማስተዳደር እንዴት ከባድ እንደሆነ አወቀ። ስለዚህ ራሱ እየጾመ የሚጾሙትን ማስተዳደር ጀመረ። በእውነት ንጉስ ማቅ የለበሰላት ነነዌ እንዴት የታደለች ነች በእውነቱ። እንስሳት ሳይቀር የጾሙላት ነነዌ እንዴት የታደለች ነች በእውነቱ። ክርስቲያኖች ነነዌን በእውነቱ አነ ጥያቄ መጠየቅ አለብን እዚህ ያለን ሰዎች በእውነቱ። ህዝቡ ጾም ሲታወጅ የማያላግጥ ያንዳንድ ሰው እኮ አላው አረ እንደ ያለ መከራ በስቷል ጾም ይታወጅ ሲባል አረ ሰባት አጽዋማት አሉ አይደል? ይበቃል። ደግሞ ምንድነው ሌላ ጾም መደባል? ደግሞ ጳጉሜ የሚባል እያመጣችሁብን ነው። ደግሞ የጽጌ የሚባለውን የፍቃድ ጾም ደግሞ አዋጅ ልታረጉብን ነው የሚል ሰው የለም እንዴ? በጾም እኮ የሚያላግጥ ትውልድ እኮ ነው ኢትዮጵያ ፈጥራ ያለችው በእውነት። ጾም ሲባል ከቤተ መንግስት የሚያላግጥ አልነበረም። ግን ነነዌ ጆሮውን ሰጠው መጾም ወዲያው። እኔ በፈለኩበት ጊዜ ነው ደግሞ የምጾመው። ማን ነው በዚህ ሰዓት ጾም የሚለኝ ደግሞ የሚል ትዕቢተኛ የሌለባት ነነዌ። እንኳን ከቤተ ክህነት ይቅርና በእውነቱ ከቤተ መንግስት የታወጀውን ጾም በትህትና የተሸከመች ነነዌ ምንኛ የታደለች ነች በእውነቱ። ምንኛ የታደለች ነች። እስኪ ይህንን ቃል አብረን በለው። ቅዱስ ጎርጎርዮስ ያለው የዋሃን በሉ ጨርሻለሁ፣ አይዛችሁ። የዋሃን ሕፃናትን ጡት ከለከሏቸው። የማንን? ምንም ጥፋት የሌለባቸው እንደተወለዱ በደል ያልነካቸው የነዚያን የዋሃን ሕፃናት ጡት ምን አላቸው? ከለከሏቸዋል። የፈጣሪን ሩሩ ልብ ግን የሚያስጨንቁ ሆነ ይላል። የማንን? የፈጣሪን ሩሩ ልብ።
እኛን አይደለም ነውር ኃጢአት የሌለባቸውን እነዚህን ሕፃናት ተመልከት እያሉ የፈጣሪን ሩሩ ልብ በጸሎት ያስጨንቁት ጀመር፣ በንስሐ ያስጨንቁት ጀመር። ስለኔ ብላ አይደለም ስለዚህ ሕፃን አንተ ማደሪያ ሆነ ፍቃድ ሆነ ወደዚህ ምድር ያመጣውን እቺን ሕፃን እባክህ ስለሷ ብለው የፈጣሪን ሩሩ ልብ አስጨነቁት አለ ጎርጎርዮስ። ይገርማል። ቀጠለ ጎርጎርዮስ እንዲህ አለ፣ እንስሳትን ከውሃ ከለከሉ። ምኖችን? እንስሳትን፣ ምንም ነውር የሌለባቸው አስበው አቅደው እንደኛ ነውር ውስጥ የማይገኙትን እንስሳትን ውሃ ከለከሏቸው አለ። ቀጠለና እንዲህ አለ፣ ለምህላ የታጠቁ የነነዌ ሰዎች ግን የእንስሳቱን ጾም ጸሎት እግዚአብሔርን ይቅር ባለት ለማለት ተጠቀሙበታል። እኔ አላሉም። ተመልከቱ፣ እንስሳዎቹን እንኳን ማረን ብለው ለማቅረቢያ ፊት ያደረጓቸው፣ ሕፃናቱን ጡት የሚጠቡትን ከፊት አስቀደሟቸው። ምናልባት የኛን በደል አይቶ ይቅር ባይለን እንኳን ስለነሱ ብሎ ምን እንዲለን ይቅር እንዲለን። በእውነቱ ቅዱስ ኤፍሬም እንዲህ ይላል፣ ነነዌን በጭንቅላቴ ባሰብኩኝ ጊዜ ይላል። ማንን? አሁን ይህን ታሪክ ሲተረክ እስኪ ራሳችሁን በነነዌ ሰዎች ቦታ ሁኑ። ቅዱስ ኤፍሬም እንዲህ ይላል፣ ነነዌን ባሰብኳት ጊዜ አለ። ልብ ብላችሁ አድምጡኝ። እንዲህ አለ፣ የንጉሥ ቤት ግብዣ ተቋረጠ። የማን? የንጉሥ ቤት ምን ግብዣው ተቋረጠ። መቼም ታውቃላችሁ የነገስታት ግብዣ ምን ያክል እንደሆነ። ንጉሱ ማቅ ለበሰ አለ። ደግሞ የጌጥ ልብሶች ቦታቸውን ሳቷል። የምን የጌጥ ልብሶች ቦታቸውን ሳቱ። በዚያ ጊዜ ይገርማል ይሄ ቃል፣ በነነዌ ወርቃችሁን ብትጥሉ ማንም አይሰርቀውም ማለት። ተመልከቱ፣ ሌባ የለም በዚያ ሰዓት። ወርቅን ብትጥለው የሚያነሳ የለም። ሰው ሁሉ ጉዳዩ ምን ሆኗል? ንስሐ። እንደው ይገርማል እኮ። ቀጠለ፣ ሀብታችሁ ያለበትን ቤት ክፍት ትታችሁት ብትሄዱ የሚሰርቀው ሌባ የለም ማለት። ለምን? ዘው ብሎ አይገባም ማለት። ወንዶችም ሴቶችን በምኞት የሚመለከቱበት ህይወት የላቸውም ማለት። ሴቶችም የሚያቸውን ለመማረክ የሚለብሱት ጌጣጌጥ የላቸውም ማለት። ተመልከቱ፣ ለዚህ ጊዜ የላቸውም ማለት። ወንዶቹም ሴቶቹም ማለት ቀጠለ፣ ከልጆቻቸው ጋር ወደ መቃብር ሊወርዱ ነውና አረጋውያኑ በላያቸው አመድ ነሰነሱ ይላል። ተያይዘን ልንጠፋ ነው። አንዱ አንዱን ማዳን በማይችልበት ሁኔታ ልንጠፋ ነው። አረጋውያኑ ማለት በላያቸው አመድ ነሰነሱ አለ። ቀጠለ፣ ልጆች አለ። ተመልከቱ፣ ይሄ ቃል ነው የሚገርመኝ። ልጆች በልጆቻቸው ወላጆች በልጆቻቸው ጥያቄ ተጨነቋል። ምንም የማያውቁት ልጆች ምንድነው የሚሆነው የሚመልሱላቸው እስኪያጡ ድረስ ወላጆች ተጨነቁ ለልጆች ጥያቄ። ከዛም እንዳለ ታውቃላችሁ ቅዱስ ኤፍሬም አብርሃም ማለት ልጁ ይስሐቅን የመስዋዕቱ በግ ወዴት ነው ብሎ ሲለው የተጨነቀውን ጭንቀት የነነዌ ወላጆች ተጨነቁ አለ። ሊሰዋው ነው ይዞት ሄደው፣ መስዋዕት ሊያቀርቡ ነው ሄደው። ይስሐቅ ከአባቱ ከአብርሃም ጋር እየተጠጋ ሲሄድ ግን አባቴ ወይ መስዋዕት ልናቀርብ ነው ሄደው፣ ግን የሚሰዋው ምን የለም ማለት የታለ በኩ? ይህን ጥያቄ ለመመለስ ለአንድ ወላጅ ለሆነ አብርሃም ምን ያክል አስጨናቂ እንደሆነ ወላጆች ታውቃላችሁ። አብርሃም ይህን ጥያቄ ሲጠይቀው እንደተጨነቀ የነነዌ ወላጆች ተጨነቁ፣ ለልጆቻቸው መልስ ለመስጠት ተጨነቁ። ተመልከቱ፣ ተጨነቁ አለ። እንዲህ ያለ ፈተና እንዲህ ያለ መከራ ስላጋጠማቸው ዮናስ ትገለበጣላችሁ አለ። ከዛ ይገርማችኋል፣ መጣ ከተማውን አልፎ ከባህሩ በኋላ ዳር ሆኖ 3 ቀን ይጠብቅ ጀመረ ዮናስ። እሱ ተኩሶ ሄዷል፣ እሱ ብሎ ሄዷል። ተሻግሮ መጠባበቅ ጀመረ 3 ቀን። ህዝቡ የለመደውን ኃጢአትም አይተው ከዚያ 3 ቀን ምን ስጠፋ ሊመለከት ነነዌ ድብልቅልቋ ሲወጣ ሊያይ። አይገርም? እሱ ብቻ አይደለም እኮ ተሻገረና ኮርሚሎ ደግሞ መጽሐፍ የነነዌን ጥፋት ይጠባበቅ ጀመረ አለ። ከዚያስ ነነዌ የምትገለበጥበትን ቀን ዮናስ ሲቆጥር የነነዌ ደግሞ ሰዎች ኃጢአታቸውን ይቆጥሩ ነበር። ልዩነቱን አያችሁት? ዮናስ የምትገለበጥበትን ቀን ነው የሚቆጥረው፣ እነሱ ደግሞ ምናቸው? ኃጢአታቸው። ይህን ሰርቻለሁ እያሉ በእውነተኛ ንስሐ ኃጢአታቸውን ይቆጥሩ ነበር።
ታዲያ ዮናስ በምስራቅ በኩል ሆኖ ፀሐይ ሆነበት። አንድ ዳስ ሰራ። እዛ እዛች ዳሷ ውስጥ ቁጭ ብሎ እግዚአብሔር ከተኛበት ቦታ አንዲት ቅል አበቀለለት። ያቺ ቅል ዛፍ ሆናለት ዮናስን ከፀሐይ ከለለችው። ደስ አለው ዮናስ። አሁን አያችሁ ኮምፈርት ዞኑ ተመቻቸለት። በቃ እሱ ፀሐይ ነካው፣ ቅል አለው፣ ዳስ አለው። ተኝቶ የማንን ጥፋት ላይ የማንን ህዝቡ መከራ ሲያይ ማይበሉ ሲወስደው ዳር ሆኖ እሱ ሊመለከት። አንዳንድ ሰዎች እኮ አለ እንደዚህ በእውነቱ እንዲሆነ ነገር ነው ሊባል በቃ የሚበላው የሚጠጣው ስቶሬጅ ግራውንድ ካለው እዛ ይከታል። ለችግር ጊዜ ጤፍ ጥሩ ነው ተብሏል። ጨው ደግሞ አርገህበት እንደዚህ ነገር ብታረግ ረጅም ጊዜ ይቆያል። ለችግር ጊዜ የሚወቅትማ እነዚህንማ አስቀምጥ ቤት። እሱ ቤቱ አስቀምጦ እየበላ ከችግር ሊተርፍ፣ ጎረቤቱ ደግሞ በረሃብ ምን ሊያልቅ። በቃ እንደው ከ2-3 ዓመት በኋላ ሀገሪቱ የሆነ ነገር ትሆናለች ብሎ የ3-4 ዓመት ቪዛ ሄዶ እኮ የሚጠብቅ ሰው አለ። ልክ ችግሩ አልፎ መጥቶ ሊገባ የሚፈልግ ሰው ማለት ነው። እንደፍጥጥራቸው የሆኑ የሚል ሰው የለም ከመካከል አለ እኮ እንደዛ። እኔ ግፋ ቢል በበላ አንድ እንጀራ ነው ምን ሀብቴ ለኔም ይሆን አጣም ብለው እንደ ዮናስ ኮምፈርት ዞናቸውን አመቻችተው በሌላው ሞት የሚሳለቅ ሰው እኮ አለ በዚህ ዘመን። ታዲያ ይገርማቸዋል። ዮናስ ያንን እየጠበቀ በነጋታው ተኝቶ ብድግ ሲል ያቺ ቅል ምን ሆነች? ደረቀች። ያ ፀሐይ የመታ ዮናስን ሲወርድበት ዮናስ መነጫነጭ ጀመረ፣ ማጉረምረም ጀመረ። እንዴ ምንድነው የሁላ ፀሐይ? እኔ አንተን ላገለግል ብዬ በመጣ ጭራሽ ቅሉን አድርቀ እንዴት በእንደዚህ ያለ ፀሐይ መከራ ታበላኛለህ አለ። ማንጎራጎር ጀመረ ዮናስ። አሁን እሱ ጋር ሲመጣበት ፀሐዩ ተመልከቱ። ከዚያ አንጎራጎረ ብቻ አይልም እኮ ምዕራፍ 3 ምን እንደሚል ታውቃላችሁ? እንዲማ ሆኜ ከምኖር ሞቴን እመርጣለሁ አለው። ወሰደኝ በቃ ልሙት አለው። ይሄ ቃል እንዴት ያጽናናል መሰላችሁ? ዮናስንም የሰራዊት ጌታ እግዚአብሔር ለዮናስ እንዲህ አለው። ተመልከቱ እስኪ ይህንን ቃል አብረን እንበለው። አንተ በሉ ትበቅል ዘንድ አልሰማው ምን ዘል ትበቅል ዘንድ ላልደከምክባት በሉ ላልደከምክባት ላላሳደካት በአንዲት ሌሊት ለበቀለች በአንዲት ሌሊትም ለደረቀች ቅል አዝናሃል። እውነቱን እኮ ነው እግዚአብሔር አይደል? ያቺን ቅል ዮናስ ኮትኩቷል፣ ውሃ ጠጥቷል፣ ተንከባክቧል። አልተንከባከበም። ሄደተኛ እግዚአብሔር አበቀለለት፣ ከፀሐይ አረፈባት። ስትደርቅ ላልደከመባት ውሃ ላላጠጣባት ለዚያች ቅል ዮናስ እንዴት ትጠፋለች ብሎ አጉረመረመ። ከዛ ቀጠለ እግዚአብሔር ታዲያ አለው እኔስ አለው የሰራዊት ጌታ እግዚአብሔር። ተመልከቱ እንዴት የሚያጽናና ቃል እንደሆነ። ቀኝና እግራቸውን ለማያውቁ ከ120,000 በላይ ለሚበልጡ ሰዎች ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? ተመልከቱ አንተ ቅሏ ደርቃ ፀሐይ ስትመታ ሞትን ፈለክ። ከ120,000 በላይ ለሆነው ነፍስ ላለባት ነነዌ ታዲያ እኔ አላዝንምን? አንተ ገና ለገና ሐሰተኛ ነቢያት እንዳትባል ተብሎ ይህ ህዝብ ምን ማለት አለበት? መጥፋት አለበት እያልክ ነው? ለዚህ እኮ ህዝብን ያዝናለሁ አለው ይላል እግዚአብሔር። ተመልከቱ ነነዌ ትገለበጣለች የተባለችው ነነዌ ዮናስን ገልብጣ በንስሐ ተነሳች። እሷ ከልጅ እስከ አዋቂ የተደረገው ጾም፣ እንስሳትን የገታው ምግብ፣ ህፃናትን ከጡት የከለከለው ያ ጾም፣ ንጉሱን ማቅ ያስለበሰው፣ ከቤተ መንግስት ጾም የታወጀባት ነነዌ፣ የሰማችው ስብከት ያላስደነገጣት፣ የስብከቱ ርዕስ ምን እንደሆነ ግራ የገባት፣ አላምንም ያለችው ማን ነው ሚነካኝ ያላለችው ነነዌ የዮናስን የንስሐ ስብከት ሰምታ ከመከራ ከችግር ዳነች። ክርስቲያኖች ዛሬ ሀገር እንደዚህ አልሆነችም ወይ? ዛሬ ቤተክርስቲያን በእንዲህ ያለ መከራ አልተያዘችም ወይ? በእውነቱ ጌታ ሆይ የሆነው በእኔ በደል ነውና ኃጢአቴን ይቅር በለኝ ማለት ምን ጀምሮ መቼ ነው? ማጠቃለያችን ይሄ ነው። መቼ ነው እኔ ነኝ ለዚህ ሁሉ ጥፋት ለዚህ ሁሉ ችግር እኔ ነኝ ጌታ ሆይ እኔን ይቅር ማለት ስጀምር የሀገር ጉዳይ ይስተካከላል፣ የቤተክርስቲያን ቀዳዳ ይደፈናል ማለት ምን ጀምሮ መቼ ነው? እንደ ህዝብ ኃጢአት ሰርተን እንደ ህዝብ ንስሐ ምን ገባው መቼ ነው? የእግዚአብሔር ልጆች በእውነቱ
ሰባኪዎች እንደ ዮናስ ከሆኑ ህዝቦች እንደ ነነዌ ይሆናሉ። ክርስቲያኖች በቃ አሁን የብዙዎቻችን ችግር ነው። ይህ ታላቅ ማይበል ምክንያት በእኔ ተነስቷል የሚል የለም። የሰንበት ትምህርት ቤቱ ሰላም የታጣው እኔ ነኝ የሚል ሰው የለም። የካህናቱ አለመስማማት እኔ ነኝ የሚል ሰው የለም። አገልግሎቱ የተንሻፈፈው እኔ የሚገባኝን ማድረግ ስላልቻልኩ ነው የሚል ሰው አታገኙም አንድም ሰው። ዮናስ ግን እኔን ወደ ባህር ጣሉኝ ሲል ባህሩ ምን አለ? ራሳችንን በቤተ ክርስቲያን ላይ የተነሳው ማዕበል ጸጥ እንዲል ወደ ንስሐ ባህር የምንወረውረው መቼ ነው? ራሳችንን ክደን ትዕቢታችንን ጥለን ዘማዊነታችንን ትተን ስርቆት፣ ክፋት፣ ተንኮል የሥጋ መገለጫ ነው የተባለው በአገልግሎታችን መካከል እንክርዳድ ሆኖ የበቀለብንን ነገር ትተን ከእንዲህ ያለው የኃጢአት መርከብ ወጥተን ወደ እውነተኛው ንስሐ መቼ ነው የምንገባው? ክርስቲያኖች በቃ ዮናስ ትገለበጣላችሁ ብቻ ነው ያለው። ህዝቡ ግን ምን አደረገ? ከንጉሱ ጀምሮ ዝርዝር የጾም ሥርዓት አወጣ። እንዴ የድነት መንገዱ እንደሚሆን አዘጋጃ። እሱ ትገለበጣላችሁ ነው ያለው። እንዲሆናችሁ ብጾሙ፣ ሕፃናትን ብትከለክሉ፣ እንስሳውን እንዳይበላ እንዳይጠጣ ብታደርጉ አላለም እኮ። በቃ ትገለበጣላችሁ ነው ያለው። እነሱ ግን ምን አደረጉ? ዝርዝር የጾም ሥርዓት አወጡ። ዝርዝር የመዳኛ መንገድ ተማከሩ። በቃ እሱ መልእክቱን ነገረ፣ እነሱ ደግሞ አስፈጸሙት ያን ጉዳይ። ያያችሁ ስንት የንስሐ ስብከት አልተሰበክንም ብዙዎቻችን። ከነበርንበት ህይወት እንድንሸሽ የታዘዝነው ብዙ ነገር አልነበረም ወይ? እዚህ ወንበር ላይ ለዘመናት ቁጭ ብለን እግዚአብሔር በስንት ሰዎች እያደረ አላስተማረንም ወይ? ብዙዎቻችን ግን ልባችን አሁንም እንደዚያው እንደደነደነ፣ ልባችን በሰማነው መኖር፣ ልባችን ባመነው ህይወት ውስጥ ገንዘብ አድርገን መጓዝ የብዙዎቻችን በሽታ ሆኖብናል። እንደ ዮናስ ሆነን እናገልግል። እንደ ነነዌ ሰዎች ሆነን ንጹህ። መፍትሄው ብቻ ነው። እኔ ነኝ ችግሩን በል። ችግሩ አበበ ነው፣ ችግሩ ገሌ ነው አትበል። የቤተ ክርስቲያን ችግር የሚፈታው በሊቃነ ጳጳሳቱ ነው አትበል። አንተ የራስን ድርሻ ተወጣ። ለዚያ ነው እዚህ 100 ቀዳዳ ካለ እያንዳንዱ አንዱን ቀዳዳ ከደፈነው ስንቱ ይደፈናል? 100 ይደፈናል። አንተ የራስን ደፍን። አንተ የራስን አስተካክል። ሁሉም የየራሱን ኃጢአት መመልከት ከቻለ፣ ሁሉም ራሱን መመዘን ከቻለ እያንዳንዱ ሰው ንስሐ የሀገር ሁሉ ንስሐ የሆነና እግዚአብሔር እንደ ነነዌ ሰዎች ጾም እንድንታረቅ በእውነት በቸርነቱ ሁላችንን ይጎብኛል። በቃ እንደዚህ ነው። ያ ታስታውሱታላችሁ። በወንጌል ንስሐ ገባለሁ እያለ የሄደው ሰው ተኝቶ በዛው ምን ሳይል ቀረ? ሳይነሳ ቀረ። በዛው ሳይነሳ ነገ እኮ ነው ንስሐ ገባለሁ ያለው። ተመልከቱ። አድሬ ንስሐ ገባለሁ እኮ ነው ያለው። ተኝቶ ግን ሳይመለስ ቀረ። የትምህርታችን የቅዱስ የአርሳኒዮስን ጥቅስ ብለን እንጨርስ። ከመተኛት በፊት በሉ፣ የመጨረሻ ነው፣ አይዟችሁ። ከመተኛት በፊት የቀን ኃጢአትህን ተናዘዘው። የምን ኃጢአትህን? ስትሰራ የዋልከውን ኃጢአት ምን በለው? ተናዘዘው። ምክንያቱም ማለት ለነገ የማትደርስ ትሆናለህና። አሁን የትኛውም ሰው ውሎ ሲተኛ ለነገ እንደሚነሳ ምንድን ነው? እርግጠኛ ነው አይደል? የነገውን መሳቃውን፣ የነገውን ልብሱን፣ ነገ የሚሄድበትን ሁሉ እኮ አሬንጅ አድርገን ነው። እንደተኙ ግን የሞት ዜናቸውን የሰማንላቸው ሰዎች የሉ። ነገ ንስሐ ገባለሁ አትበል። ምግብ ነው ለነገ የሚያድረው፣ ኃጢአት ለነገ ያድረው። ብዙዎቻችን ሞታችንን እየረሳን የሞት ቀብራችንን የሚያስጨንቀን ብዙ ሰዎች አሉ። ስለ ቀብራችን አስበን ንስሐ የገባን ሰዎች በእግዚአብሔር ፊት ስለምናገኘው የዘላለም ፍርድ ሰዓት ግን አስበን ንስሐ አንገባ። የነነዌ ሰዎችን ምክንያት አድርገን እግዚአብሔርን ተመልክተን የዮናስን ራስ ወቃሽነትን ህይወት አድርገን የነነዌ ሰዎችን ጾማችን አድርገን ከመጣብን መከራ አምላካችን እግዚአብሔር እንዲያሳልፈን ፈቃዱ ይሁን።